ስናወራ አለቀሽ አይደል? እኔ ምን አጋጥሞኛል መሰለሽ ለማልቀስ ራሱ ልጆችሽ ስላሉ አልችልም ነበር። ልጅ ገብቶሻል? ማልቀስ አልቅሰሽ እንዲወጣልሽ እንድትታከም ትፈልጊና የት ነው የምታለሽ? በጣም ከባድ ነው። ያው ለነሱ ፊትሽን ያስመሰልሽ ጭቃሽ ከዛ ዞር ብለሽ ላልቅስ ብትይ ራሱ ይከታተልሻል። ምን ይሻል አትችይም። እና እኔ ልጆቼ ከኔ ጋር ስለሌሉ በጣም ይሰማኛል። በጣም በሄዶም ነው አንቺ ጋር ሁለት አልቻልኩም ከአቅም አንፃር እንዳልኩሽ ስንፋታም ፍቺውን እንጂ ያሰብኩኝ በሰዓቱ ተቆራጭ ምናምን የሚለውን ነገር አላሰብኩትም እና ያ ነገር አልተፈጠረም አልተደረገም። ተቆራጭ አያረግልሽም ነበር በዛ ሰዓት ማለት ፍርዱም እንደዛ አልነበረም። እኔ ራሴ ማለት ፍቺውን ብቻ ነው እንጂ አላሰብኩትም በሰዓቱ እና ልጆቼን ያው አሳድጊያቸው ምናምን አሁን አጠገቤ የሉም፣ ግን በጣም ምርጥ እናት ናት ያለችው። በጣም የእሱ እናት ናቸው። ልጆቼን ሂጄ ያለሁኝ ልጆቼን ሂጄ እንደልቤ ያለሁኝ ከልጆቼ ጋር ረጅም ጊዜ አብሬ ያሳልፋለሁ። እንዲህ አምጥቻቸው የተወሰነ ቀን ትምህርት የላቸው ቀን አምጥቻቸው ወስዳቸዋለሁ። አምጥቻቸው ሲሄዱ ሌሊት ራሱ ይባንናሉ እናቴስ ምናምን ይላሉ እና እየተጎዱብኝ መጡ ልጆቼ። ሂጄ ነው እንጂ የማያቸው አሁን አላመጣቸውም ወይ የሆነ ቦታ ሂጄ አጫውታቸዋለሁ ምናምን እንጂ አሁን እንዲህ 2 ቀን አድሮ ምናምን አይሄዱም። እኔ ልጎዳና እኔ በቃ እነሱን ማጣት ለእኔ ይጎዳል። እነሱ ከሚታመሙብኝ ብዬ አሁን ላይ አላመጣቸውም። ያው ሂጄ አያቸዋለሁ፣ ይዣቸው እወጣለሁ፣ መጫወቻም ቦታ ምናምን ነገር አድርጋለሁ እና ያ ነገር ያምሻል። ለትዳር ብዙ ዋጋ ከፍለሻል፣ ልጆችን ለማሳደግ ብዙ ዋጋ ከፍለሻል። ያለ እድሜሽ የምታሳልፋቸው ነገራቶች አሉ እና አሁን አንድ ወንድ ልጅ ነው ከኔ ጋር ወንድ ልጅ ነው ያለው አብሮኝ። ያው የመጨረሻው ትንሹ ልጅ ከኔ ጋር ነው ያለው። በሱ ደስተኛ ነኝ። ያው እነሱም ሳሳቡት እሱንም እያቀፍኩኝ ምናምን የማይታከሙ ነገራቶችን ቢኖሩ ትንሽ ራስሽን አታክሚ። ሴትነት በራሱ ከባድ ነው፣ በጣም እውነት ከባድ ነው። ይሄ ራስን ማከም ምናምን የሚባለው ነገር እኔ ልጆች ምን ይላሉ? ልጆቼን ላያቸው በሄድኩ ቁጥር ያው ለምን አብረሽን አትኖሪም ይላሉ። ለምንድን ነው እዚህ ማትሆኚው? ሂጄ አንዳንድ ጊዜ አብሬያቸው እዛው ቤት ውስጥ ቆይቼ አምሽቼ ልውጣ፣ ዛሬ እዚህ ደሪ እናቴ እንደዚህ ምናምን ይሉኛል። ግን ያው እንደማልችል አባቴን አሞታል ከእሷ አጠገብ መሆን አለብኝ እላቸዋለሁ እና አሁን ትንሽ እያደጉ ሲመጡ ነው መሰለኝ እሱ ጥያቄ መጀመሪያ ሲጠይቁሽ ትታመሚያለሽ፣ አሁን ደግሞ እሱ ጥያቄ ሲቆም ደግሞ ጠሉኝ እንዴ ብለሽ ታስቢያለሽ። ሁለቱ ሴት ልጆች ልጆች ቢሆንልኝ አብረን ቢሆን ሲለኝ አብረን አይደለንም እንጂ በኑሯቸውና በሚማሩበትም የሚቀሩትም ምናምን ሁሉ ነገር ስለተሟላላቸው ያ ነገር በራሱ ትንሽ ላይ ያጽናናል። አልሐምዱሊላህ አያታቸውን በጣም ምርጥ እንደ እናት ነው የምታሳድጋቸው። አንድ ጊዜ የማረሳው ነገር ልጄ እናቴ ተሽኛት ማለት ቃሲ ጨክል እስኪ ልጄ አላህ ርን ይሰጠኝ በኋላ ከዛ ሰበስባቸዋል አብረን እንውላለን ቆጥሮሽ ብያት ወጣሁኝ። ለምን እንደዛ እንዳልኳት በሰዓቱ እዛ ረጅም ጊዜ ቢያንስ 2 ወር 3 ወር ምናምን ቆይት መጣ። እናትዬ ብለው ነው የሚጠሩኝ ልጆቼ። እናትዬም ነው ወይ በጆሮዬ አልተሳካልሽ እኔ ማር ዱዓ እኮ እያደረኩ አልተሳካልሽም አላገኘሽም ብላኛለች እና ምን ያህል መሆን እንደሚፈልጉ ከእናታቸው ጋር አይዞሽ ይሳካልሽ
ይሄን ሁሉ ነገር አልፈን እዚህ ጋር ከደረሰ በኋላ ካለፍሽው አይበልጥ ወደፊት ያለሽ እኔ መስሎ ተስፋ አድርጌ ነው የምኖረው እና አሁን ልጆቼን ሂጃቸዋለሁ፣ አስተማሪያቸውን ሂጃ እናገራቸዋለሁ፣ ትምህርት ቤታቸው ምናምን እሄዳለሁ፣ ያሉበትን ሁኔታ ጠይቃለሁ። አልሐምዱሊላህ አድገዋል፣ እየደረሱ ነው። በተለይ የመጀመሪያዋ ልጄ በቃ እንዲህ አይታኝ የምትረዳኝ ታስባለች። አዎ በጣም ታስባለች፣ ታስተነትናለች እንደዚህ ነገራቶችን እና እንዲሁ ግን እኔ ልጆቼ ሳያቸውም ስረዳቸው አብረውኝ መሆን ይፈልጋሉ። በጣም እኔ አብረውኝ ቢሆኑ እነሱ የሚፈልጉትን ማሟላት ስላልቻልኩኝ ግን እዛ ባሉበት ደረጃ ሁሉ ነገር ተሟልቶላቸው አልሐምዱሊላህ። ይሄ ማየት በራሱ ያስደስታል፣ በጣም ያስደስታል። ልጅ ሲቸገር ማየት ደግሞ በጣም ከባድ፣ በጣም ልጅ ከልጆች በታች ሲሆን ማየት በጣም ግን አሁን ስታያቸው እነሱን ሳያቸው በደህና ሁኔታ ተይዘውልኛል። አያታቸው ደግሞ ያጠገቧ እነሱ ልጆች ብቻ ናቸው ያሉት፣ ሌላ ልጆችም ስለሌሉ እሱ ብቻ ነበር ልጇ። ስለዚህ ደስተኛ አድርጋ በሚገርም ሁኔታ ይዛቸዋለች። ሲሄድ ያላቸው ኮንፊደንስ ሳይ እንዲህ ሲጫወቱ ስታያቸው የሆነ ልጆችን እኮ በየቀኑ የሆኑ ነገራቶችን አይደለም ሌላ ቦታና ሌላ ቦታ ኑረሽ አይደለም ስራ ወጥተሽ ስትገቢ ምን ያህል ነው ታያቸው እና ሳያቸው በጣም ደህና ናቸው፣ ደስተኞች ናቸው። የአብሮ የመኖር ጉዳይ ነው። እሱ ደግሞ አላህ ባለው ጊዜ ደግሞ የማይሆን ነገር የለም። ልጅ ነው፣ ልጅ ነው። ምን መሰለሽ አሁን ይሄ ይሆናል እንዳለችው እግዚአብሔር የሷንም ልብ ያንቺንም ይሆናል። ግን በዛ መሀል ግን ራስሽን ጠብቀሽ ገብቶሻል። አሁን አልታከምኩም ስትይ ቅድም አመመኝ በጣም የምሬን ገብቶሻል። ከዛ ሆኖ ስትመጣ ደግሞ የታከመች እናት ብታገኝ ያገኙ ልጆች ገብቶሻል። ብትታከሚ በጣም ተመኝ ይገባኛል። አሁን የሁሉ ነገር እያለ ራስን ማከም ነው የሚባለው ቅንጦት ነው። አሁን ብልሽ ቅንጦት ነው የሚሆነው። ምክንያቱም መሰረታዊ ነገር ለእናት ከልጅ ጋር መሆኑ አንደኛው ልጅሽ አጠገብሽ መሆኑ እሱ ሽታቸው ምናምን ትናፍቂዋለሽ፣ ድምፃቸው ይመጣብሻል። እሱ እና ራስሽን ቅድሚያ ሰጥተሽ ቆይ ልታከም አይባልም እና ግን ፌሩዛ ብትታከም ራስሽን ለማከም በቃ ሞክሪ። ምክንያቱም ይሆናል፣ ይመጣሉ፣ አንቺ ጋር ይኖራሉ። ከዛ በቃ የዳነች ፌሩዛ ጋር ቢሆን የሚኖሩት ምክንያቱም አንቺ ስትኖሪ አይደለም የሚኖረው እናትን የምትወዩ እሱ ነው እና በርቺ። አሁን እኔ ይህንን አሁን የምናወራውን ነገር ይህንን መድረክ የፈለኩት እኔም ያለኩበት መንገድ ነው። በዙሪያዬም ብዙ እንደዚህ ያለ እና ተረድቼው የሚረዳሽ ያለፈበት ነው ማለት አንቺ የቆምሽበት የቆመ ሰው ነው የሚረዳሽ እና በአብዛኛው ምርጫ ነው የሚለው አንዳንዱ ሰው አሁን ሲንግል ማምዘን መርጣ ነው ብትችለው። ወንድ ልጅ እኮ እንደዚህ ነው። ወንድ ልጅ እኮ ምን ችግር አለ? ይሄ እኮ የወንድ ልጅ ባህሪ ነው ቢቻልስ የሚል ነገር ምርጫ ነው። ፈጣሪ ያልሰራውን እኛ እንድንሰራቸው ይፈልጋሉ አብዛኛው ሰው፣ እኛ እንድናስተካክላቸው ይፈልጋሉ። ወላጅም ያልሰራው እኛ እንድናስተካክል ከዛ እሱን ሳስተካክል እኔስ ቅድም ያልኩሽ ለልጆችሽ አንቺስ የሚለው ነገር ነውና እንደው ራስሽን ብታክሚ እኔ በጣም በእውነት እስኪ ወደ ራስሽ ተመልከቻለሁ። ያኛው እንዳለ ሆኖ ይገባኛል የምታልፊበት ልጆች ናቸው እና ረጅም መንገድ አለ፣ አድካሚ ነው። የመጣሽው የሚያደክማል፣ የምትሄጂውም ስታስቢ ያደክማል። ገብቶሻል። አንዳንዴ ለምን እኔ የምትሄድበት ቀን ለምን ምንድን ነው የምታወሪበት ብቻሽን ከእግዚአብሔር ጋር የምታወሪበት በቃ የምትሟገችበት እንዲህ ምንድን ነው እኔ ምናምን የምትይውላል እና በዛ መሀል ግን ራስሽን ማከም ነው ባድረሽ። ምክንያቱም ማህበረሰብ አያክምም። አንቺ ያለ የቆምሽበት ላይ የቆመ ሰው ብቻ የሚያይሽ። እንደውም አንቺ እድለኛ ሆነሽ ጥሩ ቤተሰቦች አሉሽ፣ በጣም እድለኛ ሆነሽ እና እስኪ ቤተሰቦችሽስ እድለኛ ነሽ። እንደው በማህበረሰቡ ያጋጠምሽ ነገር አለ ሲንግል ማም በመሆንሽ? አሁን አንቺ ድለላ ነው የምሰራው ብለሻል። እንግዲህ ተመልካቾቻችን በዛ ነው የምታዩት።
ስራ እንድትሰጣት የድለላ ለሚሰራ ሰው ስራ መስጠት በእኔ ዙሪያ ያሉ ሰዎች በቃ ምናንቺ የምትሰሪውን ማገዝ ይሄ ነው ማገዝ ማለት ከድካሙ ትንሽ ማሳረፍ ማለት እየሰራሽ ነው ግን ምን ገጠመሽ? ምን ገጠመኝ? አጋጣሚ እንደዚህ አሁን ቤት ሆኜ እንዳልኩኝ እንግዳ ሲመጣ ምናምን እንጠብቃለሁ። ያው ፈርቼ እዛው ነው የምኖረው የሚለውን አይነት ነገር ነበረ ማለት ነው። በጎረቤቶች በአካባቢ ሰዎች ምናምን ነገር እንዲህ ሲያዩሽ እንዳልኩሽ እንዲህ ተጫዋች ነኝ። ብዙ የሚስቅ ሰው ብዙ ነገር በውስጡ ደብቋል እና እንደዚህ ነገሩ አንቺ አይመስልሽም ብትፈቺ ምንም አይመስልሽም። በጣም 2-3 ሰው ይሄን ቃላት ተጠቅሞ ያለኝ ሰው አለ። አንቺማ ደስተኛ ነሽ ነው በመለያየትሽ እንኳን የከፋሻት ምናምን ያሉኝ ሰዎች አሉ። እንዲሁ ደግሞ በወንድ ደረጃ ምናምን ኦልሬዲ አግብተሽ ፈትሻለ ምን ችግር አለ? እሱ ነው ደግሞ ችግር። በጣም የሚያስጠላ ነገር ደግሞ እነዚህ ነገሮች ናቸው። በጣም አግብተሽ ፈታሽ ማለት አትኖሪም ማለት ነው ለራስሽ ማለት ራስሽን መስጠት አለብሽ። አግብተሽ ፈተሻል ኦልሬዲ ስንት ሰው ጓደኛ ይዞ የሚለያያል አይደለም? አግብቶ ትዳር የሚመስል ነገር ተለያይቶ እንደውም ክብርን አይተሽ ወተሽ ወደ ዘቀጠ ነገር እንድትገቢ የሚፈልጉ ሰዎች አሉ። ግን አሁን አግብተሽ ፈተሻል ምን ታካብቻለሽ ምናምን የሚሉ ደግሞ ወንዶች በጣም ይበዛሉ። እንደ ቀላል አድርገው ነው የሚያዩሽ። አግብታ ፈታለች እቺ ቀላል ናት ነው እንዴ? እኛ እንደውም በጣም ጠንካሮች የሆኑ ሴቶች አግብተን ወልደን ተለያይተን ብንኖር በጣም አስቸጋሪ ከባድ የለም። ምክንያቱም ወደዛ ወዳለብሽበት ነገር እንዳትገቢ ጠንቃቃ ነው የምትሆኚው። ልጆች አሉሽ። አሁን ማስተዋል ትጀምሪያለሽ። ምክንያቱም መጀመሪያ ላይ ብዙ ጊዜ በሆነ ነገር የተሸፋፍኖ የሚገባበት ነገር አለ። ወደ ሲንግል ማም የሚያመጣሽ ማስተዋል እንደ ሲንግል ማም ጠንካራና አስተዋይ ጠንቃቃ ነው እና እነዚህ ነገራቶች አጋጥመው አሁንም ድረስ እያጋጠሙኝ ያሉኝ ነገራቶች ናቸው። እና እንዲህ ደግሞ ለምሳሌ አሁን ከስራሽም አንፃር እዛ ጋርም ሄደሽ ስራ እንደዚህ ብለሽ ምናምን ስትይ አብዛኛው ሴት ነሽ እንዴ ባልሽ እንዴት ፈቀደልሽ ማለት ከድለላም ስራ ባልሽ እንዴት ፈቀደልሽ የወንድ ስራ ነው ብዬ ነው ምናምን ይሉኛል። አይ እኔ ልጄን ስለማሳድግ ልጆቼን አይደለም ያወርድ እነሱ ይዟቸዋል። ይሄኛውን አንዱን ልጄን ነው የማሳድገው እና እንዴ ለልጄ ስል እሰራለሁ ብላችኋለሁ። ለልጄ ስል እኔ ነኝ ልጄን የማሳድገው። እንደገና ይሄ የወንድ ሴት የሚባል ስራ አይደለም እላቸዋለሁ። እንዲህ በጣም መጥፎ ከባድ ነው ነገር። አሁን አንዳንዴ ደግሞ ምን የሚያጋጥማል መሰለሽ? አይ እኔ ባሌ የለም ብቻዬን ልጅ የማሳድግ አድቫንቴጅ ሊወስዱብሽ በስራ በሴትነት ሳይሆን በስራ በቃ የራሳቸው ምንም አታመጣም ነገር የሚሉ ነገር አጋጥሞሽ አይደል? እነዚህ ነገራቶች በጣም እነዚህ ቀላል የሆኑ ተብሎ የሚታሰቡ በቃ ኦልሬዲ በቃ ብቻሽን የምታሳድጊው ምናምን ብለው በዛ ክፍተትና ቀዳዳ እንዲጠቀሙብሽ የሚፈልጉ ሰዎች አሉ። ደካማ ጎንሽን አይተው ሊጠቀሙ የሚፈልጉ ሰዎች አሉ። እንደገና ደግሞ ሰርተሽ ራሱ ያንን ስራ ሰርተሽ ራሱ ይከለክሉሻል። ሴት ነሽ ብለው ራሱ እንደውም ከድለላው ጋር ጎን ለጎን ሴልስ ስራ ሰራለሁ። እንደዚህ የቧንቧ ምናምን ነገር እያስተዋወቅ ሰራለሁ። እነዛን ነገራቶች እና ስራ ማንኛውም ስራ አለ ከተባልኩኝ ከመስራት ወደኋላ እንዲህ ኮስሞቲክስ ነገራቶች እናቀርባለሁ። ያመጣው ብቻ ዞሮ የሆነ ከሲንግል ማም ስትሆኝ የሚያጋጥሙሽ ብዙ ነገራቶች አሉ። በተለይ እንደውም ከወንዶች አንፃር አቀባበላቸው ጥሩ ቢሆን ብዬ አስባለሁ። ምክንያቱም ወንዶችም የወለደቻቸው ሴት ናት አይደል? ሴት ናት። ምን ያህል እናት ምን ያህል ሸክም ተሸክማ እነሱ እንዳሳደገች ለልጆቿ ምን ያህል እንደለፋች ሁሉም ወንዶች ይሄንን ይረዱታል ብዬ አስባለሁ። እኛም እዚህ ጋር ሲንግል ማም ስንሆን ብዙ ዋጋ ከፍለን ለልጆቻችን ብዙ ነገር ሆነን ነው እዚህ ጋር የመጣ ነው እና እንደው ክብር ሊሰጡን ይገባል እንጂ እኛ ማውረድ የሚባለው ነገር ጥሩ ነው ብዬ አላስብም። ምክንያቱም እኛ እናት ነን። እናት በራሷ ለልጆቿ የምትኖር እናት ናት። እንግዲህ ለልጆችሽ ትለፊያለሽ፣ ለልጆችሽ ትኖሪያለሽ። ለልጆችሽ ለመሆን ብዙ ነገር ትሆኛለሽ እና ያንን አመለካከት
ቢቀይሩ ጥሩ ነው ያስባል። ሌላው ልክ ነሽ። አንዳንዴ ምን ይላሉ መሰለሽ የኔ እናቴ ያሳድጋኝ የሚል ወንድ ራሱ ሲንግል ማም ሲባል ደግሞ ሁለት የተለያየ ነገር አይደለም እኮ ብያቃለሁ። እኔ እናቴ ናት ያሳደገችኝ ምናምን ብሎ በጣም ፕራውድ የሚያደርግ ሰው ከዛ ደግሞ ራሱ ሰውዬ ሲንግል ማም ሲንግል ማም ምናምን ሲል ይሄ ነገር ሁለት የተለያዩ የአንተ እናት አይደለችም እንጂ እኮ የሆነ ሰው እናት ናት። ገብቶሻል? በቃ እንደ እናትህ ብቻዬን አሳደገች ብለህ እንደምትኮራባት እናትህ እችኛዋን የምታገኛት የምታኮራ ማለት የምትደነቅ ነው መሆን ያለባት ብያቃለሁ። እንደውም አንዴ በጣም የምቀርበው ሰው ብቻዬን እናት ያሳድጋ ብዙ ጊዜ ስለእናቱ ያወራልና ስለሌላ ሰው ስናወራ ሲንግል ማም ናት እንዳንቺ ሁለት እኮ የተለያየ ልጅ አላቸው እንጂ አንድ አይነት መንገድ ይሄዱ ናቸውና እንደ እናትህ ልጅን ለማሳደግ ዋጋ እንደሚከፍል ሰው ቢታይ ብዬ አስባለሁ። ሌላው ምን መሰለሽ አንዳንዴ ሲንግል ማም ስትሆኚ ማለት ነው ከሲንግል ማም ጀርባ ከፍቹን ጀርባ ወንድ አለ ዞሮ አግብተሽ ወንድ ኖሮ ነው እነዛ ልጆች የፈጠረላቸውና ወንዱ ይሄን ሁሉ መንገድ አለ። አሁን ያንቺ ባለቤት ልጆቹ እሱ ጋር ቢሆኑ ይሄን ሁሉ መንገድ አለ ለሱ በስመ አብ እንዴት ጠንካራ አባት ነው ልጆቹን እያሳደገ ጥላበት ሄዳ ይባላል። ጥላበት ሄዳ ይባላል። እሱ ጥሎ ሲሄድ ግን ኖርማል ጥሎባት ሄዶ የሚባል ወሬ ሰምቻለሁ። ጥሎባት ሄዳ ይባላል። ወጣ እምቢ ብላው ነው እንጂ ጥላበት ሄዳ ከዛ በኋላ ምን ይሆናል መሰለሽ ያኛው ሰውዬ ይሄ ታግ የሚደረግ ታርጋ የለውም ሲንግል ዳድ ምናምን የሚባል ልጅ አለው ከሌላ ከመጀመሪያው ሚስቱ ልጅ አለው ይባላል። የሱ ኑሮ ይቀጥላል። ያንቺ ኑሮ ግን ላግባ ብትይ እንዴ ልጆቿን አርፋ ታሳድግም እንዴ ይባላልና ይሄ ሁሌ እኔ የሚይዘኝ ነገር እንዴ ወንዱና ሴቱ ተጋብተው ልጅ አምጥተው ትዳሩ አልሆን ብሎ ሁለቱም ተስማምተው ተለያዩ። ስለዚህ ባልየው ህይወት መኖር ይችላል። ሲንግል ማምም አይባልም እንደው ጥላበት ሄዳ ይባላል። ለሱ ይታዘናል እንደው ይባላል ለሱ ላንቺ ግን አይታዘንም። ጥላ ሄዳ ጥላ ወጣ ፈታ ትዳሯን ፈታ ምናምን ነው የሚባሉት ነገሮችና ከሲንግል ማም ከሆነ በኋላ የትዳር ህይወት ለሴት ልጅ ነውር ነው ምን ታስቢያለሽ? እኔ በዚህ አላምንም። ማለት ነውር መባል የለበትም። ሲንግል ማም ሆነሽ ለልጆች አንደኛ ለማግባት ስታስቢ ልጆችሽን የምታስቢው ነገር አለ እንደኛ እንደ ነውርነት ሳይሆን እንደኛ። ሁለተኛ ነገር ደግሞ ያኛው አይነት ትዳር ቢያጋጥምሽ ብለሽ ታስቢያለሽ። በህይወቴ እኔ ብዙ ነገር አጋጥሞኛል። አግብቼ ሞልቼ ቆጣዋለ ማለት እኔ ስወልድ ሳቀባ ልጅ ነገር ነበር ማለት በጣም ልጅም ባልሆን ያው 20 ሴቶች ነኝ እንደምታየኝ አሁንም ወጣት ነኝ። ብዙ ነገር ያጋጥምሻል እና እኔ እንደ ራሴ ሳስበው እንደ ነውርነት አይደለም የማስበው። እንደ ራሴ ልፈራ እችላለሁ። አንቺ ለመግባት ይሄኛው ልክ ይሆን ሁለተኛ ልፈታ ይሆን ሁለተኛ እንደዚህ በዛ መንገድ ሄዶ አንቺ ትፈሪያለሽ። ማህበረሰቡ ግን ላገባ ነው ብትዩ ሲንግል ማም ሆነሽ ልጆች ሚለው አንቺ ነው። አባትየውን አግባ ነው የሚለው ልጆችሽን እየታገሻቸው ነው የምታገቢው ምናምን ነገር ትባያለሽ። አዎ እኔም ራሴ እንደዛ ተብያለሁኝ። ማለት ልጆችሽን የት ነው የምታደርጊው? ለማን ትሰጫለሽ? ለማን ሰጥተሽ ነው የምታገቢው ምናምን ይባላል። እንደ ነውርነት ብቻ ማስበው ማይልም አለ። ያው አንቺ ሴቱ ነሽ፣ ወንዱ ስለሆነ ጎጂው ትጎጃለሽ። አንደኛ ትጎጃለሽ፣ ሁለተኛ ልጆችሽን የሚጎዳብሽ ሊያጋጥምሽም ይችላል ብሎ የሚያስብ አለ። ሌላው ደግሞ እንደገና ምን ብሎ ያስባል? ሴት ልጅ አገር ካገባች ከወለደች በኋላ ማግባት ለምን አስፈለገ ብሎ ደግሞ በጣም ብዙ የሚያስብ ሰውም አለ። ያ ነገር ልክ ነው ብዬ አላስብም። ሁለተኛ መንገድ ስትሄጂ ደግሞ ከባድ ነው። አንደኛ ያ ተወርቶብሻል። ከዛ ሁለተኛ ፈትች ከሚባል እቃች ይልኑት ልሙት ይቃጠል ይቀርስ ብዙ ጉዳቶች አሉ እና እነዛን ነገራቶች በዛ መሰረት እንደማየት እንደ ነውር ወይ ደግሞ ብዙ ወንድ ፈላጊ እንደመሆን ማየት አግባብ ነው ብዬ አላስብም። ያንን ፈልጋ የምታገባው ሴት የለች። ህይወት ይቀጥላል። ወጣት ስትሆኚ ብዙ ነገራቶችን ያጋጥምሻል። ሰው ስትሆኚ ብዙ ነገራቶችን ያጋጥምሻል። ያንን ነገራቶችን ደግሞ የሚሸፍንልሽ የተጎዳሽበትን ደግሞ የሚያክምልሽ ሰው ሊመጣ
አይታወቅም። ያ ነገር መጥቶ ደግሞ አላህ አስተካክሎልሽ መጥቶ የሰው አፍ ፈርተሽ ምን ይሉኛል ብለሽ ፈርተሽ የምታይበት አጋጣሚ ብዙ ይኖራል፣ ብዙ አሉ። እንደገና ደግሞ መጥፎም መጥቶ ሊሆን ይችላል እንዴ ልጆቼን ሊያግዘኝ ብለሽ በጣም ጎድቶሽ የሚሄድም ብዙ አለ። በህመምሽ ላይ ቁስልሽ ላይ የበለጠ ጨው ነስንሶ የሚሄድ በጣም ብዙ አሉ። የዛንም ያህል ማለት ነው። እና እንደ ሀሳብ እንደ እንትን ይሄንን ነገር ከመናገር ይልቅ እንደዚህ ከማድረግ ይልቅ እንደውም ለዛች ሴት ለሲንግል ማም የሚያግዛት የሚደግፋት እንደኛ እንደ ሃይማኖት ሲንግል ማምን ማግባት በጣም የተወደደ ነው። እንዴት መሰለሽ እኛ ሲንግል ማሞች ማለት አሁን ለምሳሌ 2 3 4 ምናምን ማግባት ይፈቀዳል ሲባል ሰው ሁሉ ነገር የሚያየው ነገር አለ። አሁን ባለቤቷ የሞተባት ሴት የቲም ልጆችን ይዛ ስታሳድግ ሊከብዳት ይችላል። ኑሮ የተስተካከለለት ከሆነ ያችን ሴት ልክ እንደ መጀመሪያ ሚስቱ የሚደግፋት ከሆነ የሚያስተካክል ከሆነ ተፈቀደለት። አሁን ህፃን ሄደው ወርደው ህፃናትን ያገባሉ እንጂ የተፈቀደው በዚህ ደረጃ ነው። በቁርአኑ የተፈቀደው የቲም የምታሳድገው ልጅ እና እድሜዋ የሄደ ለምሳሌ ሳታገባም የሄደዋን አግብተህ እንደ ጥሩ ነገር ማለት ነው። እንደዛ ነው የሚፈቀደው። ያው ሰው የሚፈልገው ለምንድን ነው ያ ነገር ራሱ አላህ ሲፈቅድ ለምንድን ነው ያ ነገር የተፈቀደበት ምክንያት እኛ ሴቶች ተጎጂ እንደሆነን ያውቀዋል አላህ ሱብሃነሁ ወተዓላ። ይሄን ስለሚያውቅ አንኛ ትዳርሽን ከፈታሽ በኋላ ብዙ ነገር ያጋጥምሻል። ሐራም ነገር ላይ እንዳትወድቂ፣ ዚና ላይ እንዳትወድቂ ምንድነው የሚሰበስብሽ ወንድ ሊመጣ ይችላል። እነዛን ወንዶች ግን በማን ምክንያት ልትገፊ ትችላለሽ? በማህበረሰብ ምክንያት ልትገፊ ትችላለሽ። እና እንደገና በራስሽ ቁስል ልትገፊ ትችላለሽ። ምናልባት ሊመጣ ይችላል። በማህበረሰብ ምክንያት ግን ፈርታ ማንኛውም ሴት ማቆም የለባትም። ሊጠግን ልጆችሽንም ደግሞ ምርጥ አድርጎ ሊይዝ የሚችል አንቺንም ራሱ አንቺ የምታስቢውን አይነት ህይወት ሊያኖርሽ የሚችል ሰው ሊመጣ ይችላል። እኛ ወንድን ሁሉ ስናስባቸው እንደ ባላችን እንደሰራብን ጉዳት ብቻ ሳይሆን አባታችን እንዴት እንዳሳደገ አስበን እንደዛ ማስበን ጥሩ ነገር እንድንወስድ ይገባል። ሳንስማማ የፈታነውን ባል ሳይሆን እንደ አባታችን ያለው ወንድ ሊሆን ይችላል። እንደ አይኑ ብለን የሚጠነቀቅልን ሊያጋጥመን ይችላል። አንዳንዴ እንደዚህም አይነት ሰው ሊኖር ስለሚችል እንደዚህ ደግሞ ማህበረሰብ ውስጥ ምን ይለኛል ብሎ መግፋት አስፈላጊ ነው ብዬ አላስብም። እንደዛ ባይሆን ጥሩ ነው ብዬ አስባለሁ። ግን ያው እንደኛ እንድትዳርሽና አይተሽ ምናምን ስትወጪ በጣም ትፈሪያለሽ። ሊያቀጥሩ መጥፎ ሊሆን ይችላል፣ ምን ሊሆን ይችላል ብለሽ ታስቢያለሽ፣ ትፈሪያለሽ። ይሄ ፍራቻ ጥሩም ነው። ለመጠንቀቅ በጣም ጥሩ ነው። ሁለቴም ሶስቴም ልትጎጂበት ትችያለሽ እና ያ ነገር ከመምጣቱ በፊት መጠንቀቅ ጥሩ ነው ብዬ አስባለሁ። እስኪ እንደው የመጨረሻ አንድ ጥያቄ ጠይቅሽ። ቅድም ያልሽን ነገር ከሁሉም በላይ ያመመኝ ነገር አለ። ትዳር ውስጥ ሆኜ ራሴን ላጠፋ ነበር እና አሁን ይሄንን የሚያዩ ተመልካቾቻችን ተፋቱ እያልን አይደለም፣ ግን ራስን አቶ ራስን አሁን የምንሰማው ማለት ያልሆነ ሪሌሽንሽፕ እንኳን ትዳር ሪሌሽንሽፕ ውስጥ ሆኖ ራሱን የሚጎዳ ሰው አለና እነዛ ሰዎች ልክ አንቺ እንደነበርሽ ማህበረሰቡን ፈርተው ቤተሰብን ፈርተው ቤተሰብ ድሮኛል ምን ይለኛል፣ ማህበረሰቡ ምን ይለኛል፣ እስኪ ልቻለው ምን አሁን አንዳንዴ መቻል ይሞላና መቻል ሲያቅት ራስን ማጣት ድረስ መሄድ አለብን። እንደው በቃ በጣም የእግዚአብሔርና የሰማይ ነገር የገባው ሰው ሆኖ ራስን ማጥፋት ባያስብ እንኳን ራስን ከማጥፋት የበለጠ ራስን ማጣት አለ። ምን እየሰራ ወዴት እየሄድክ እንደሆነ የማይታወቅ ዲፕሬሽን ውስጥ የሚገባ ሰው አለ። የአእምሮ በሽተኛ የሚሆን ሰው አለ። እንደው ያን ያህል ዋጋ መክፈል ያስፈልጋል። ይህን ነገር ያው ቅድም ብዬዋለሁኝ። ይሄ ነገር አስፈላጊ ነው ብዬ አላስብም። ምክንያቱም አንቺ ራስሽን አጣሽ ማለት ልጆችሽንም ታጫለሽ፣ ልጆችሽ ደግሞ እናታቸውን ያጣሉ። ይሄ ደግሞ ከባድ ነገር ነው። እናት እስከ መጨረሻ እስከ ጥግ ድረስ ካለች ለልጅ ጠቃሚ እናት ሁሌም መለክ አለባት። በምንም የማትተካ እናት ማለት በጣም ለልጆቿ ዋጋ የምትከፍል ናት።
እንደው እኔ ምን አስባለሁ መሰልሽ አንዳንዴ ራስ ወዳድ መሆን ራስ ወዳድ መሆን እዛ ውስጥ ገብቶ ራስ ማጥፋት እዛ ውስጥ ሆነሽ ማሰቡ አንዳንዴ ታስቢና ራስዎትን መልሻለሽ አይደል እንኳን አግብተሽ አይደለም ወልደሽ አይደለም ቤተሰብሽን አስበሽ የምትመለሽበት ጊዜዎች በጣም ቤተሰብ ከምንም በላይ ዋጋ የሚከፈልለት ነገር ማለት ቤተሰብ ነው እና ለቤተሰቦች እንኳን አስበሽ መለስ ማለት እኔ ብዙ ነገር ጨልሞብኝ ሊሆን ይችላል ብዙ ነገር ማድረግ ስልስችል ስላልቻልኩኝ ብዬ ራሴን ሳጠፋ የምጎዳው ብዙ ነገር አለ ያንን ነገር ማድረግ ማለት ራስ ወዳድነት ነው ያንን ነገር ከማድረግ ወደዛ ሐሳብ ከመግባታችን በፊት የሚጎዱን ነገሮች ለማስተካከል መሞከር ግዴታ ነው መሞከርም አለብን ሞክረን ግን ካልቻለን ራሳችንን ማዳን ልጆቻችንን ማዳን አለብን እዛ ትዳር ላይ እየተደበደብሽ እየኖርሽ መጨረሻሽ ላይ ሞት ከሆነ እዛ ትዳር ላይ እንደዛ እየሆንሽ እየተሰቃየሽ የልጆችንም ስቃይ ከማይብልሽ ራስሽን የምታጠፊ ከሆነ ምንድነው ትርጉሙ ለልጆችሽ የኖርሽበት ለትዳሩ ዝም ብለሽ የኖርሽበት ትርጉም አይታየኝም እና ይሄ ነገር አስፈላጊ ነው ብዬ እንደኔ ሐሳብ አላስብም ከቻልሽ ጥሩ ባል ከሆነ ጥሩ አባት ከሆነ ያንን ነገር አስተካክሎ ለመኖር መሞከር ጥሩ ነው ትዳር ላይ ያለ ችግር የሚኖር ሰው የለም ማንኛውም ሰው ትዳር ላይ ችግር ሳያጋጥመው ክፍተት ሳይኖር የሚኖር የለም እንደ ክፍተቱ እንደ ከባድነቱ የተለያየ ቢሆንም ማለት ነው አንዳንድ ጊዜ እኛ ሴቶች መሸከም ያቅተን የሆነ ስስ ነገሮች ቶሎ እንጎዳለን እና ቶሎ ያንን ነገር ለማምለጥ እንሞክራለን ያ አስፈላጊ ነው ብዬ አላስብም ትዳር በጣም ዋጋ የሚያስፈልገው ነገር ነው ጥግ ድረስ ዋጋ መክፈል አለብሽ ያ ዋጋ ግን እስከ ህይወትሽ ሊሆን አይገባም ዋጋ ልትከፊበት ትችያለሽ ስትወጪ አይቆጭሽ ይሄንን ነገር ሞክረሽ ያን ነገር ለማስተካከል አትይም ለፍተሽበት ለዛ ነገር ማስተካከያ መንገዶች ይሆናሉ ብለሽ ያሰብሻቸውን ነገራቶች በሙሉ መሞከር ጥሩ ነው ለልጆች የልጆች አባት ላለማጣት ላንቺ ኮስት አይደለም ያን ነገር የምታደርጊው ለልጆች ስትይ ብዙ ዋጋ ትከፍያለሽ ግን ያ ዋጋ ለሱ ቦታ ካልሰጠው ያንን ነገር ማድረግ ቦታ ካልሰጠው ትልቁ አማራጭ መለያየት ነው ብዬ ነው የማስበው ተለያይተሽ ለልጆችሽ መኖር ለራስሽ መኖር እኔ ዛሬ ላይ እንዳልኩሽ ቅድም ህመሜን እስካሁንም አላልታከምኩም ብዬሻለሁ ግን በልጆቼ ታከማለሁ እኔ በጣም ብዙ የሚያበሳጨኝ ነገር ቢኖር የነሷን ትንሿን ነገር ሳይ ሙሉ ለሙሉ ልቤ ታከመ በጣም ደስተኛ ሆናለሁ እኔ በተበሳጨው ቁጥር የሆነ ነገር ልሆን ካልኩኝ ወይ ነገር ካደረኩኝ ሙሉ ነገር ነው ማለት ነው አሁን ያለቀስኩበትን ነገር ነገ እኔና ልጅ ጋር ቁጭ ብለን እየሳኩ ተደስቼ ላወራልሽ ይችላል ይሄ ነገር ደግሞ እንደሚመጣ እርግጠኛ ነኝ ግን ራሴን ካጣው እኔ ካበድኩኝ እኔ ራሴን ካጠፋው ከልጆቼም አልሆንኩም ለራሴም አልሆንኩም ማለት ነው ይሄ ነገር እስከሚያጋጥመን ጥግ ድረስ መሄድ አለብን ብዬ አላስብም የለብንም ምንም አያስፈልግም እንዳልኩሽ ነው አላህ ይሄን ነገር የፈቀደው በምክንያት ነው አይደለ ምክንያት አለ ስለዚህ አንቺ የሆነ ነገር ስትደበደቢ ወይ በቃ ስለምንድነው ነው ለምናስብ ሰዎች አለ ያ አይደለም አንቺ ላይ እጁን አነሳ ማለት አንቺ ደበደበ ማለት ለአንቺ ፍቅር ካለው ያን ነገር ያደርጋል ያላስብ እና ያን እስከሚሆን የታችንን እስከናታ የሆነ ነገር እስከነው በሽተኞች አንቺ እኮ የሆኑ ነገራቶች በበዛ ቁጥር በቻልሽ ቁጥር በሽተኛ ነው አይደል ለምትሆኚ ውስጥሽ እኮ ማትቹ በሽታ ማይድን በሽታ ነው ተሸክመሽ የምትኖሪው ያንን ስለምን እናደርጋለን በጣም ሞክሪ ለልጆች ማድረግ ያለብሽ ሞክሪ ለልጆችም ህመም አትስጪ ዛጋ ቁጭ ብለሽ ሲመታሽ እያሳየሻቸው ለልጆችሽ ሲሰድብሽ እያሳየሻቸው ለልጆችሽ ህመም መስጠት ነው ያ ነገር ከሚሆን ራሳችን ሞክረን ካልሆነ ለራሳችን ኃላፊነት ብንወጣ ጥሩ ነው ብዬ አስባለሁ ይሄንን ሳስብ አብዛኞቻችን አለን ለምሳሌ ከክፍለ ሀገር የሚመጡ ሴቶች አሉ ትዳርን ይዘው እንደገና ደግሞ እዚህም ሆነው ቤተሰብ ልጅላቸው ይኖሩ ይችላሉ እኔ በጣም ብዙ ጊዜ ላለ ምናልባት እኔ ስፋታ ቤተሰቦቼ ባይኖሩ ኖሮ ምን ትሆኚ ነበር የትወድቅ ነበር ይሄኔ ብትሆን ነበር እላለሁ ምናልባት አብዛኞቹ የመኖር እንዴት ወጥቼ ሴት ኖራለሁ ልጆቼን ሴት ይዤ ልኖር እችላለሁ ብለው ብዙ እናቶች ችለው የሚኖሩ እነዚህ ደግሞ ምንም ማለት ልትችል የምትችይው አላህ ከዚህ ፈተና ያውጣቸው ብቻ ምክንያቱም ከባድ ሁኔታ ላይ ነው ወጥተውም ልጆቻቸውን አያሳድጉም ማረፊያ የላቸውም ከባድ ነው እሱን ነው እኮ የምልሽ አሁን ይዘሽ ነው የምትወጪው ልጅ ይዘሽ ነው የምትወጪው እናት ስትሆኚ የት ላይ ታያለሽ
የት ነው የምትሆኚው? እሱን እንግዲህ ያው እንዳልሽው እግዚአብሔር እንደው በእንደዚህ አይነት ያስባቸው። ግን ያው ላይደግስ አይጣላ ማለት ነው። ላይደግስ አይጣላ እና እግዚአብሔር በሁሉም ነገር መንገድ አለ፣ ለእነሱም አለው። ራስን እስከማጣት መሄድ ልክ አለ። እናት የምትሆኚው መጀመሪያ አንቺ ኖርሽ ነው። እኔ መዓዛን ኖሬ ነው እናት መሆን። ገብቶሻል? እኔን ሳልኖር እናት ለመኖር ብትጥሪ ልጅሽም የሆነ ቀን እኮ መዓዛን ትፈልጋታለች። የታለች ትላለች። የሚፈለግበት ቀን ይመጣል። እኔም ሳይሆን ልጆች የሚፈልጉት ቀን ይመጣልና እንዳልኩሽ በዛ ትግል ውስጥ ራስን እስከ ማጣት መኖር ለእኔም ምንም ሁለተኛ የማስብበት ነገር አለ። ራስን ካጣሽ ለማን አሁን አንድ ነገር ልበልሽ እና የእኛ እናቶች ምናምን በፊት ያወሩታል ይሄንን። አሁን ጎረቤት እንደዚህ ስላለ ቡና ሲጠጣጡ የባላቸውን ጉዳይ ምናምን ያወሩና ይድናሉ፣ ራሳቸውን ይድናሉ። አሁን ያንቺን ስትነግሪኝ የብዙ ሴቶች ነው በተዘጋ ቤት ውስጥ ነው የምኖረው። ለጎረቤት አትናገሪውም፣ ጎረቤት ምን ይለኛል ነው፣ ተዘግተሽ ነው የምትኖሪው፣ ያኛውም እንዳያውቅብሽ ማህበረሰቡ እንዳያውቅብሽ ሌላ ይሄ ህመሙ የጨረሰሽ ነው የምትሄጂው። አሁን ቅድም ያልኩሽ ነው 2 ጊዜ አንቺ መታከም ያለብሽ፣ እዚህም ጋር እዛም ጋር መታከም ያለብሽ። ያን ሳታከሚ ደግሞ እዚህ ጋር ትገቢያለሽ። ምንሽ ትዳር ውስጥ እያለ እናቶቻችን ቡና ሲጠጡ ያወጣል። ድነው ነው የሚገቡት ማለት ሂላለው ፊዚካሊ የሚደበድባል ቢኖራቸው ውስጣቸው ጠዋት ጎረቤት ጋር ምናምን ድነው ነው የሚገቡት። እኛ ግን ፊዚካሊም ተጎድተሽ ውስጥሽም እንዳልሽ ተጎድቶ ራስሽን አጥተሽ ነው የምትኖሪው። እና እንደዚህ ቁጭ ብሎ ማውራት ያድናል፣ ሂል ያደርጋል። አሁን የኔ የዚህ የቡናና ወግ ፖድካስት አንደኛው እንትኑ ሂል ለማድረግ አውርተን ሂል እናደርጋለን። ምክንያቱም ብዙ ጊዜ ሲንግል ማም ስትሆኚ ብቻሽን ነኝ ብለሽ ነው የምታስቢው እና ብቻሽን አይደለሽ። ብዙ አሉ ብቻሽን አይደለሽም። እናወራበታለን፣ እንማማርበታለን፣ እንደጋገፍበታለን። ምክንያቱም አንዱ በአንዱ ጫማ ሄዶ ስለሚያየው ብቻሽን አይደለሽ። በጣም ጠንካራ ናት ነሽ፣ በጣም ጠንካራ ሴት ነሽ፣ በጣም ወጣት ነሽ። ብዙ መንገድ አለ ከፊትሽ። ከመጣሽበት ይልቅ የምትሄጂበት ነው ረጅም እና አንዳንዴ ዞር ብለሻል። እሺ ዞር ብለሻል ወደፊትሽ። ምክንያቱም ያንን ያሳለፍሽ አሁን የሚመጣው ቀላል ነው። አሁን ራስሽ ስታስብ ምን ሆኜ ነው ያንን የቻልኩት የምትያቸው ቀኖች የሉ። በጣም በርትተሻል ማለት ነው። ገባሽ? ምን ሆኜ ነው ቅርቤ አክስቴ ነበር እንደዚህ ትዳር ላይ ያለሁ ቅርቤ እሷ ነበርች እና ብዙ ነገር እንታይ ነበር እና እሷ ትልቅ ልጆች አድርሳለች። ማሻላ ሁሌ ትለኛለች እኔ እንዳንቺ አይነት ጠንካራ ሴት አይቻላትም፣ እንዳንቺ አይነት ጠንካራ ሚስት አይቻላትም። እኔ በሆነ ይሄነች እያልነው እኔ በሆነ እውነት ከወጣው በኋላ ነው ይሄን ቃል የምትናገር። በኖርኩት በዛ ባለው ሰዓት ይሄን አትለኝም። ከወጣው በኋላ የምትለኝ ነገር አለ። ከዛ ከወጣሽ በኋላ ራሱ ስታስብ ይሄንቺ የኖረ ነበር እንደዚህ ነበር እንዴ ብለሽ ታያለሽ። እና የኔ ብቻ አይደለም ይሄ ነገር በጣም የብዙ ሴቶች ህይወት ነው። እና እኔ ብቻ አሁን እኔ መጀመሪያ ትዳር ላይ ያለው ብዙ ሴቶችን አላውቅም፣ ብዙ ሰዎችን አላወራም፣ አልሰማም ይሄንን ነገር። ከወጣው በኋላ ግን ለምሳሌ አሁን ልክ ከወጣሽ በኋላ እንዴት ነው የኖሩት ብለሽ ልብቻቸው የሚያሳድጉ እናቶችን መስማት ፈልጊያለሽ። በጣም ብዙዎች እንዲህ ናት እኮ ሲባል ከዛች ሴት ጋር መቅረብ እንዴት እንደምፈልግ እንደነበር ማለት እንዴት ቻለችው እንዴት ኖረች የሚለውን ለማወቅ ልክ የሷን ህመም ሳደም እንጂ እኔ እንዲህ ነበር ይሄንን ታያለሽ፣ ሌሎችንም እንደዛ ታያለሽ፣ እንደዛ ታያለሽ። እና እነዚህ ነገራቶች ህመሞች ምናምን ሁሉንም ያለፍሻቸው እንዳለፉ ይሆኑና ከዛ ከፊት ለፊት ያሉት ስትኖሪ ለልጆች አይደለም ስትኖሪ ከዛ ለራስሽን ትኖሪያለሽ። ለራሴ ስኖር ለልጆቼ እኖራለሁ። እኔ ራሴ ስጠብቅ ልጆቼ እጠብቃለሁ። ራሴ ከጣልኩ ልጆቼ ከዛ ነው የሚችለው መኖር ስንጀምር እንኖራለን። ብዙ ህመሞች ሊኖሩ ይችላሉ። ህመሞቻችን ሴት ልጅ ቻይናት መደበቅ መቻል መታመም እንዳለ ሆኖ ሁሉንም አልፏል።
ነገዋን ልጆቿ ሲጠነክሩ ሲቆሙ ማየት ስትፈልግ ከሆነ እሷ መቆም አለበት። እዛ ሁሉም ህመም ያልፋል ማለት ነው። እየሰማሁ በጣም ነው ማለት በጣም ደስ የሚል ወሬ ነው ያወራነው እና አንቺ አሁን ይህንን ቻናል ለሚያዩ ለብዙ ሴቶች ለብዙ ቤታቸው ቁጭ ብለው ብቻ ልጅ ማሳደግ እንደ እፍረት እንደ ነውር ከዛ ደግሞ ይሄ የየቀን ድካማቸው እኔ ብቻ ነኝ እኔ እንደዛ ብዬ ስለማውቅ እኔ ብቻ ላይ ለምን የሚሉ ለሚሰቶች ጥንካሬ እንደምትሆኝ በጣም እርግጠኛ ነኝ። ምክንያቱም ስናወራው ለካ እንደዚህም አለ የሚባለው ለብዙ በዚህ ጎዳና ውስጥ ላሉ ማህበረሰቡ ጋር ለመውጣት ለማውራት አንዳንዴ ሱቅ ለመሄድ እኮ ብቻዋን ልጅ የምታሳድገው የሚባል ያስፈራል። ምን ይሉኝ ይሆን? ብዙ ቦታ ባለትዳር ነኝ ብለሽ አታውቂም? በጣም ብዙ ቦታ ታያለሽ። በቃ ያንን ነገር ስም እንዳይሰጥሽ አብዛኛው ቦታ ላይ እኔ አሁን እንደው እዚህ ሚዲያ ላይ ስታይ እንዴ ጂዲ ሲንግል ማምናት የሚሉ ሰዎች ይኖራሉ። ብዙ ጊዜ ታያለሽ። ምክንያቱም እንትን ቀላል የሚያደርግሽ እሱ ነው። የሆነ ሰው ከኋላው አለ የሚባል እሱን ለመባል ብለው ተደብቀው የሚያለቅሱ እናቶች አሉ። በብዙ ድካም ያሉ አሉ። ብቻችሁን አይደላችሁም እና አውርተነው ራሳችንን እናክማለን። ምክንያቱም መጀመሪያ ራሳችንን ማከም አለብን። እኔ በዚህ በጣም አምናለሁ። ራስን በማከም አምናለሁ እና በጣም በብዙ ነገር ውስጥ አሁን አንቺ ያልሻቸው ነገሮች ከዛ ደግሞ እኔ ባወራሽ በኔ ልታረግሽ ትችያለሽ እና በእንደዛ አይነት ነገር ውስጥ ግን አልፌ ያተረፍኩት ነገርና የተማርኩት ነገር መጨረሻ ላይ ራሴን ማከም ከዛ ራሴን ሰዓት ያኔ ራሴን ባላክም ኖሮ አሁን ልጄ 20 ዓመቷ ስትሆን አታገኝም ነበር። ገብቶሻል? እና ራሴን ማከም ላይ ነው በጣም እና ራስን ማከም ላይ ማከም አለበት ሁሉ ማከም አለብን እና በዚህ በእኛም ቻናል የሚያዩን ተመልካቾቻችን ብዙ እንደዚህ አይነት ጠንካራ ሴቶች አለ ድካም አለ መውደቅ አለ መነሳት አለ። ራስን ግን መርሳት ልክ አይደለም። ራስን ማከም ራሳችንን ስናክም ነው እናት የምንሆነው። ነገ ጠንካራ ሴት ናት ተብለን የምንታወሰው ልጆቻችን የሚኮሩብን ራሳችንን ስናክም ነው። እናወራለን፣ ራሳችንን እናክማለን። ብቻችሁን አይደላችሁም። በጣም ነው የማመሰግነው ስለመጣሽ። በጣም እርግጠኛ ነኝ ያለቀሽው የመታከም መንገድ እንደሆነ ስላወራሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ብዙ ነገር ስላወራሁ ብዙ የቀለሉኝ ነገሮች አሉ አይደል? እሱ ነው ዋናው። ገብቶሻል? ስታወሪው ይቀልልሻል እና በጣም ደስ ብሎኛል። እንኳን ደህና መጣሽ። ልጆችን አላህ ያሳድግልሽ። አሜን። ያልፋል። ጎበዝ ነሽ። ነገ ጥሩ እንደሚሆን ኢንሻአላህ እርግጠኛ ነኝ። አይቀርም። ከመጣሽው መንገድ አይበልጥም። ያሁን ወደፊት ይሻላልና ህይወት አለ። ልጆች ያድጋሉ። ይሄንን ጎዶሎሽን ይሄንን የተጎዳሽን የሚሸፍንልሽ አላህ ያንቺ ያለው ሰው ደግሞ በመጨረሻ በጣም ማመስገን የምፈልጋቸው ሰዎች አሉ። ምን ብዬ ልግለጸው? ቤተሰቦቼን በጣም ነው የማመሰግነው። እንጃ እኔ የኔ ቤተሰቦች በጣም የተለዩ ናቸው። ለልጆቼ አባት ወንድሞቼ እንዳለ ለልጆቼ አባትም ወንድምም ሆነው ነው የሚኖሩት። እናቴ በጣም ነው የማመሰግንሽ። ያንቺ መኖር ነው እዚህ ጋር ያደረሰኝ። አባቴ እዚህ ጋር ያቆምከኝ ያንተ መኖር ነው። ሁሉም ነገር ካላህ ቀጥሎ ነው። አልሐምዱሊላህ ረቢል ዓለሚን እዚህ ላደረስከኝ አላህዬ። ቤተሰቦቼም በጣም ወዳችኋለሁ። ወንድሞቼ፣ እናት አባቴ አላህ እንግዲህ በትልቅ ደረጃ አድርሶኝ አይታችሁ እንድትደሰቱ አላህ ያብቃችሁ። ወዳችኋለሁ። ኑሩልኝ። ጓደኞቼንም እንደዛ አንቺንም እንደዛ አሜን። አየሻም እናትሽ በህይወት ስላሉ ነው ያመሰገንሻቸው። ኑሪ፣ ራስሽን አክመሽ ኑሪ። እናወራለን፣ ወደፊት እንገናኛለን። አመሰግናለሁ። በህይወቷ ስላለፈችው ነገር
እንዲያድነን ራሳችንን እንድንጠግንበት እንድንማማርበት ብለን ቆይታ አድርገናል። በጣም እናመሰግናለን። ይህንንና የመሳሰሉ ታሪኮችን ከኛ ጋር ለማውራት ስለ ሲንግል ማም ወይም ብቻዋን ልጆች ስለምታሳድግ እናት፣ ስለ ጎዳናው ስላለው ህይወት ስላለው ውጣ ውረድ አይ እኔም ምለው አለኝ የምትሉ እናቶች በኮሜንት ወይንም በስልክ ቁጥራችን ታገኙናላችሁ። ሰብስክራይብ ማድረግ ደወሏን መንካት እንዳይረሳ። እናከብራችኋለን። ቡናና ወግ ነበረ ከመዓዛ ጋር